የሆነ ቦታ አረፍ በይና እኔ ሊዱን የማናግራት ነገር አለ እንመለሳለን እሺ 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 ደግ ደህና ዋልሽ አበጀሽ? እግዚአብሔር ይመስገን በጣም ደህና ነኝ። እኔ እምልሽ ሳሚ ደህና ነው? ሳሚ ደህና ነው? እንደው ሳሚ ደህና ነው ብለሽ ስትጠይቂ እንደው ትንሽ አፍረት የሚባል ነገር እንኳን አይሰማሽም? የገዛ ልጅሽን እንደዛ ሰው ፊት ከፍ ዝቅ አርገሹ ከሄድሽ በኋላ ሳሚ ደህና ነው ወይ ስትይ ትንሽ አታፍሪ? እሱ የእናትና የልጅ ጉዳይ ነው። እሺ የተጠየቅሽው ደህንነቱን ነው። ደህና አይደለም? አይደለም ምንም ደህና አይደለም። እንደዛ ሰው ፊት ተናግረሹ ከሄድሽ በኋላ ልጁ ቅስሙ ተሰብሯል። እንደው ከሰው ጋር ማያወራ አይስቅ አይጫወት በቃ ነገር አለሙን ነው ድብልቅ ያረክሽበት። ለዛ ነው እንዴ? ቀስ እያለ ይለምደዋል ችግር የለውም። ምኑን ነው የሚለምደው? በገዛነቱ አልፈልግህም መባሉን ነው የሚለምደው? ይለምደዋል። ምን ይሆናል ብለሽ ነው? እንኳን ይሄ ሞት የሚለመድ የለ ሞት የሚለመዳል። አሁን እኔና አባት ሞተዋል። እማይም አባይም ሞተዋል። እነሱን ሳስታውሳቸው ሆዴ ይለወሳል። ግን የሞተ ሰው ቢሞትም ጥሩ ትዝታን ትቶ ነው የሚሞተው። አንቺ ግን በቁምሽ እያለሽ ራስሽንም የገዛ ልጅሽንም ነው የቀበርሽው። አይ እንግዲህ መስመር አትለፊ። ያው እነ ሄሩት ወሬያቸውን እስኪ ጨርሱ ቁጭ ብለሽ ጠብቂያቸው። እግዚአብሔር ይስጥልኝ ያልቀመጡ። ሳሚ አንተ ሳሚ ሳሚ አንተ ምንድነው እንዴ? እዚህ ምን ትሰራለሽ? ሰው ሲጠራ አትሰማም እንዴ? አንተ ልጅ ልቤን ባፌ እኮ ልታስተፋኝ ነበረ። አትሰማም እንዴ? እኔማ ኤርፎን ስላደረኩኝ ነው። አንቺ ቆይ እዚህ ምን እየሰራሽ ነው? እኔማ እዚህ ሰፈር ጉዳይ ነበረኝ። ጉዳይን ስጨርስ እዚህ ሰፈር ያው ልጅ አለኝ ጂም የሚሰራ እሱን ላገኘው ብዬ ስመጣ ብጠራህ ልትሰማኝ ነው? ምንድነው? ቆይ ወይ እኔ እናት አስሮጥኩሽ አይደለ? በጣም ይቅርታ። ግን አንተ እንደዚህ የምሮጠው የት ለመድረስ ነው? የኔ እናትማ እቺ ሮጥኩ ብላ አይደክማትም። አይደክማትም ነው ያልከው? ያለኝን ጉልበት በሙሉ ጨርሻለሁ። ሰርግህን ራሱ በምን አቅሜ እንደምደግሰው አላውቅም። ሰርግ? የምን ሰርግ ነው ደግሞ? እንዴ ስንት አይነት ሰርግ ታውቃለህ? ሰርግ ነዋ፣ ተጋብቶ የሚኖረውን ሰርግ። ቆይ እኔ ካገባው በኋላ አንቺን ትቼሽ ከሚስቴ ጋር ነው የምኖረው? አዎ ከሚስት ጋር ነው የምትኖረው። ይሄ ደግሞ ምን አይነት ጥያቄ ነው? መቼስ አግብተህ ከኔ ጋር ትኖር? ከሚስት ጋር ነው የምትኖረው። ልጆች ትወልዳለህ፣ ታሳድጋለህ። በቃ ማንኛውም ሰው እንደሚኖረው። አይ እማዬ፣ ስለ እንደዚህ አይነት ነገር አናውራ። ሲጀመር እኔ አላገባም። እሱን እንኳን ቶ አሁን እያሳሰበኝ ያለው የሰርጉ ጉዳይ ነው። እንዴ ስለምን ሰርግ ነው እማዬ? በቃ አሁን ስለ እንደዚህ አይነት ነገር አናውራ። ስለዚህ ስለ እንደዚህ አይነት ጉዳይ አናውራ ስትል ምን ለማለት ነው? ቆመ ልትቀር ነው? ምን ማለት ነው? ቆይ እኔ አንቺን ትቼ መኖር አልፈልግም። እንደሱ ብሎ ሳይንስ የለም። ታገባለህ፣ ልጆች ትወልዳለህ፣ ከሚስት ጋር ትኖራለህ። እንደዚህ እያለ ይቀጥላል። በቃ እንደዚህ መሆኑ ግድ ከሆነ ደግሞ አንቺ ከኔ ጋር መኖር ትጀምሪያለሽ ማለት ነው። ከኔ ጋር ልትኖር? ይሄንን እሺ የምትል ሴት ካለች እሺ። እንደዛ ከሆነ ደግሞ መጀመሪያ መስፈርት የሚሆነው እናቴን ወዳ አክብራ ከኛ ጋር እንድትኖር የምትፈቅድ ሴት ነው ማለት ነው። እንደዛ አይነት ሴት ካገኘህ እንግዲህ ሞክር። እማዬ እንዴት ለኔ ያልነገርሽኝም? ቆይ ቢያንስ እንኳን ለኔ ደህና እንደነበርሽ አትነግሪኝም ነበር? መጀመሪያ ላይ እኮ በጣም ታምሜ ነበር። መሀል ላይ ነው በሆነ ምክንያት ደህና የሆንኩት። አልገባኝም እማዬ። ቆይ አንቺ እንዴት ልትድኝ ቻልሽ? የሆነ ቀን የዋዳና ሳሚ በሌሊት ከቤት ይዘውኝ ወጡ። እንዳላምንሽ ያደረግሽኝ ራስሽ ነሽ። ስለዚህ ያለሽ አማራጭ ወይ ራስሽን ማትረፍ ነው ወይም ደግሞ ራስሽ ታቀበልሽ።
ምን ያደርጋችሁት ነው? ከዚህ ቁልቁለት ላይ ምን ልታረጉ ነው የለቀቃችሁት? አበጀሽ፣ አንቺ ደግሞ እዚህ ምን ታደርጊያለሽ? ለምን የለቀቃችሁት ከዚህ ቁልቁለት ላይ? አበጀሽ፣ የራሴ ምክንያት ስላለኝ ነው ይህንን ነገር ያደረኩት። ምንድን ነው ምክንያትሽ? ምንድን ነው ምክንያትሽ? እቺ ሴትዮ ምን ልታረጊያን ነበረ? አበጀሽ፣ እዚህ ነገር ውስጥ አልቃጥግቢ። የራሴ ምክንያት ስላለኝ ነው አልኩሽ ይህንን ነገር ያደረኩት። የዛን ቀን ራሴን ለማትረፍ ስሞክር ሳላስበው ሰውነቴ መንቀሳቀስ ጀመረ። ከዛ በኋላ ሰውነቴ ታዘዘኝና ቀስ በቀስ መንቀሳቀስ ጀመርኩ። ታዲያ ለምን አልነገርሽኝም? ሰዓቱ ስላልነበር ነው ሊዲያ። አሁን ወደ መጨረሻው እየተቃረብን ነው። ወደ የትኛው መጨረሻ ነው የምንቀርበው? ይኸውልሽ ሊዲያ፣ አሁን አንቺ በደንብ አድገሻል። እናትሽን የምትረጅበትና የምትሰሚበት ጊዜ ነው። ስለዚህ በደንብ ልትሰሚ ይገባል። እማዬ፣ ቢያንስ ደህና እንደሆንሽና እንደ ዳንሽ ለኔ መናገር ነበረብሽ። ተይ እንጂ ሊዲያ፣ አንቺን እኮ በደንብ አቅሻለሁ። ወልጄ ያሳደግኩሽ ልጄ ነሽ። ምን እንደምታስቢና ምን ለማድረግ እንደምትፈልጊ አውቃለሁ። እማዬ፣ ምንድን ነው የማደርገው? ለነገሮች ትቸኩያለሽ ሊዲያ። አርቀሽ ማሰባችሁም። ለማንኛውም አሁን አንቺ አደጋ ውስጥ ነሽ ሊዲያ። የምን አደጋ? ሊዱ፣ አሁን አንቺ አድገሻል፣ ትልቅ ልጅ ነሽ። እኔ የምነግርሽ ነገሮች ሁሉ በጥንቃቄ ማዳመጥና መተግበር አለብሽ። እማዬ፣ ከቅድም ጀምሮ እስካሁን ድረስ አንቺን መስማት እንዳለብኝና አንቺ ያልሽኝ ነገር ማድረግ እንዳለብኝ እየነገርሽኝ ነው። ግን ደግሞ እስካሁን ድረስ ምንም ነገር አልነገርሽኝም እኮ። እኔ ወንጀለኛ ነኝ እና እኔን የሚፈልጉኝ ሰዎች እኔን ለመጉዳት እድሉን ቢያገኙና የሆነ ነገር ማድረግ ቢፈልጉ አንቺን የሆነ ነገር ከማድረግ አይቆጠቡም። እና ታዲያ እነዚህ ሰዎች እስከዛሬ ድረስ የት ነበሩ? እነሱም ሁሌም ነበሩ፣ ግን እኔ ደግሞ ከነሱ በላይ ነበርኩ። አንቺን ጫፍሽን መንካት አይደለም ለሰከንድ እንኳ አተኩሮ ቢያዩሽ ምን ሊደርስባቸው እንደሚችል በደንብ ያውቁ ነበር። ምን ይፈጠራል? በማናግርበት ቋንቋ አናግራቸው ነበር። አሁን ግን እሱም ማድረግ አልችልም። አቅሜ ሁሉ ተሟጧል። አያይ እማዬ፣ አንቺ የፈለግሽውን ነገር ማድረግ ትችያለሽ፣ ግን እኔ እንደ በፊቱ አሁንም ቢሆን ኃይለኛ እንደምትሆኝ እርግጠኛ ነኝ። አይ ሊዱዬ፣ እንደዛ ማድረግ እንኳን አልችልም። እኔ የነበረኝ አቅሜን ሁሉ አጥቻለሁ። አሁን ማድረግ የምችለው አንድ ነገር ብቻ ነው። አይ የኔ ልጅ፣ ምንም ነገር ማድረግ አልችልም። ማድረግ የምችለውም አንድ ነገር ብቻ ነው። እሱም በቃ አንቺን መጠበቅ ብቻ ነው። አይ እማዬ፣ በእርግጠኝነት የሆነ መንገድ አይጠፋም። አንቺ ጠንከር ካልሽ የሆነ መንገድ አናጣም። እኔ ብዙ ጠላቶች አሉኝ። የጊዜ ጉዳይ ነው እንጂ ፖሊሶችም ቢሆን ያለውበትን ማወቃቸው አይቀርም። ስለዚህ የእኔ ጠላቶች አንቺን ለመጉዳት ሁሉም አሰብስፈው ነው የሚጠብቁት። ስለዚህ ሊዱ፣ እንደምንም ብለሽ ከሀገር መውጣት አለብሽ። አልገባኝም እማዬ። ቆይ እኔን ከማን ነው የምትጠብቂኝ? ሊዲያ፣ አሁን እኮ እኔ የምልሽ እንድትረጅኝ እየለመንኩሽ ነው። እንደምንም ብለሽ ከሀገር መውጣት አለብሽ። ስሚኝ። ከሀገር መውጣት? እማዬ፣ እኔ ማንንም ሰው ፈርቼ ከሀገር አልወጣም በፍጹም። ምርጫ የራስሽ ነው። በገባሽ በወጣሽ ቁጥር ሁሌ የተሳቀሽ መኖር ከፈለግሽ መብትሽ ነው። እማዬ፣ የምልሽን ነገር በደንብ አዳምጪኝ። እንደምንም ብለሽ ከሀገር መውጣት አለብሽ። የሆነ ቀን የሰጠውሽን ቁልፍ ታስታውሻለሽ? ሊዱ፣ አንድ ጥያቄ ልጠይቅሽ። እሺ ጠይቂ። ምናልባት እኔና አባትሽ በሆነ ምክንያት ከጎንሽ ባልነው ምን አይነት ውሳኔ የምትወስኝ ይመስልሻል? እኔ እንደዚህ ነገር ማሰብ አልፈልግም እማዬ። ማሰብ አልፈልግም አይባልም። አላስብም ብሎ ነገር የለም ሊዱ። ወደድሽም ጠላሽም ታስቢያለሽ። እማዬ ምን ሆነሻል? ማሰብ ካልፈለግኩ እኔ ደግሞ እንደዚህ ነገር ማሰብ አልፈልግም። በቃ ማሰብ ካልፈለግሽ ደግሞ በቃ ተሸነፍሽ ማለት ነው። እማዬ በቃ ያም ሆነ ይሄ በቃ እኔ ማሰብ አልፈልግም። ሊዱዬ፣ እንደዚህ አይነት መልስ ካንቺ እንዲወጣ አልፈልግም። ሊዱዬ፣
ይሄን ያዥ። ምናልባት ከጎንሽ ባልኖር የሆነ ነገር እንኳን